ጉባኤም አይደል ዝማሬ ይኖረናል። ዘማሪ ቀሲስ ይርጋም በመካከላችን አሉ፣ እሳቸው ይዘምሩልናል። እንዲሁም ዘማሪት ፍሬም አለች ትዘምርልናለች። ቀልድ የለም። ሌሎቻችሁም ራሳችሁን የደበቃችሁ ወደዚህ እየመጣችሁ ትዘምራላችሁ። ዛሬ ነው ለጥምቀት ያልሆነ ቀሚስ ነው። ስለዚህ ዛሬ እንዘምራለን። ሊቀ ዲያቆን ያው ታውቃላችሁ፣ የደብራችን ሊቀ ዲያቆን የደብራችን መሪጌታም ጭምር ነው። ስለዚህ መሪጌታችን ነው፣ እሱም ዝግጅት አለው። የእሱ መጨረሻ ላይ ነው የሚሆነው። ከዚያ በፊት ግን ለምን መደምደሚያ ነው። እኔ ለእናንተም አዲስና ደስ የሚል ነገር ልንገራችሁ። ከአባታችን ከፕሮፌሰር አባ ኪዳነ ማርያም ጀምሮ እሳቸው መነኮስ ስለሆነ ነው እንደዚያ ያልኳቸው። መነኩሴ ማለት ያው መነኮስ ነው። ቀጣዩ ደግሞ ሊቀ ጵጵስና ነው። እንዲያም ከፍ ሲል ደግሞ ፕትርክና ነው እና በዚህ ዘመን እንደዚህ ያሉት ወንድሞቻችን አባቶቻችን ሲሆኑ ለእኛ ትልቅ አርአያ ነው። እኔ ቅድም ሳያቸው ሰርፕራይዝ ነው የሆንኩት። ማለት የማታውቋቸው ያው የምታውቋቸውም አላችሁ ይታወቃሉ። በአገልግሎት እሳቸው ዲያቆን ሆነው እኔም ቄስ ሆኜ አብረን አገልግለናል። ሰሞኑን በዘማሪ ቀሲስ ይርጋ ቅስና አዲስ መምጣት ደስታዬን በደንብ ፍንጠዝ ብዬ እንደገለጽኩላችሁ ዛሬም በአባቴ በአባ ኪዳነ ማርያም በትናንቱ ወንድሜ በዛሬ ደግሞ አባቴ እንዲሁ ደስታዬን ደግሜ እገልጻለሁ። በሁለቱ አባቶች ብቻ አይደለም። የሚገርማችሁ ቄሰ ገበዝ ቀሲስ ኃይሉም በእርግጥ የሳቸው ትንሽ ዓመታት ወደኋላ ሄድ ስላለ ነው፣ ብዙ ግን አይደለም። እንዲሁ እሳቸውም ጋር በዲቁና እሳቸው ዲያቆን ሆነው እኔ ቄስ ሆኜ አብረን አገለገልንና የሆነ ጊዜ ነው እሳቸውም ቀሲስ ሆነው አየኋቸው። እዚህ ደብር ግን ስላልሆነ ያን ጊዜ እኛ ደብር ስላልተቋቋመ ምንም ማድረግ አልቻልኩም። እሳቸውን ብቻ ይፍቱ ብዬ ወራኬ ተቀብዬ ደስታዬን በግል ገለጹ። በአውደ ምሕረት የመግለጽ እድሉ አልነበረም እና ቁጭት ጥሩ ነው፣ ክርስቲያናዊ ቁጭት። አሁን ስለተቆጨሁልህ ስለያዘኝ ለሶስቱም እኔ አንድ ዝማሬ አዘጋጅቻለሁ። ዝማሬው የኔ አይደለም፣ የቤተ ክርስቲያን የቆየ ነው። ግን እሱን አስታውሼ ይህንን ለሶስት አባቶቼ የምሰጠው ስጦታ ነው። የተዘመረው ለክርስቶስ ነው። ግን ክርስቶስ ምን ይባላል? ሊቀ ካህናት ወይም ደግሞ ካህን ይባላል። እኛም ደግሞ ትንንሾቹ ልጆቹ ስለሆን ያው መቼም ለወላጆች እንደው ትንሹ ልጅ አለ አይደል? በጣም ትንሹ ደግሞ ትልቁ አለ። ሁሉም ምንድን ናቸው? ሁሉም ልጆች ናቸው። ለእግዚአብሔርም ደግሞ ቅዱሳን አሉት። እነ ቅዱስ ጴጥሮስ ካህን በተባሉበት እኛም ካህናት እንባላለን እና ክህነቱ ለክርስቶስ ሆኖ ግን ለካህናት ሁሉ ምዕመናንን ወደ እረኛው ወደ ክርስቶስ እረኛ ሆነው ለሚያቀርቡ ካህናት ሁሉ የሚዘመር ዝማሬ ነው እና ለሶስቱም ነው የምዘምረው። እባካችሁን ዝማሬ ከፍ ብላችሁ አንድ ላይ እንዘምርላቸው። እነግራችኋለሁ ቃሉን። ሊቀ ዲያቆን ሌላም አንድ ሰው ከእንግዶች እስቲ ከበሮ የሚመታ ከእንግዶች። እሺ አንዲት እህት እየመጣች ነው። ሌላም ካለ ሊቀ ዲያቆን የራሱ አገልግሎት ስላለው ከበሮ ማግኘት ትችላላችሁ። በዚህ በኩል ነው፣ በቀኝ በኩል ይሄኛውን ያዩ። ሌላስ ከበሮ የሚመታ ከእንግዶች? እሺ የለም አለ። ነይ እስቲ ላንቺ ነው ማለት ያዩ። እሺ ቃሉን እነግራችኋለሁ። በከመ ይቤ ዳዊት በመዝሙር ይደገማል። በከመ ይቤ ዳዊት በመዝሙር አንተ ካህኑ ለዓለም፣ አንተ ካህኑ ለዓለም እያልን እንዘምራለን። ይሄ ማለት ነው ዳዊት በመዝሙር እንደተናገረው አንተ ለዘላለም ካህን ማለት ነው። አንተ ለዘላለም ካህን ነው የተባለው ክርስቶስ ነው። እሱ ዘላለማዊ ካህን ሆኖ ከእሱ በፊት ያሉ ካህናት ክህነታቸውን ሞት ስለገደበው እሱ ዘላለማዊ ሆነ። ከሱ በኋላ ያለን የአዲስ ኪዳን ካህናት ደግሞ ዘላለማዊን ካህን ክርስቶስን እሱን ራሱን እየፈተት ለእኛም ለዘላለም ሕይወት እንዲሆንን ለምእመናንም ለዘላለም ሕይወት እንዲኖራቸው ቅዱስ ሥጋውን ክቡር ደሙን እየተቀበል እናቀብላለን ማለት ነው። ይህ የክህነት ጸጋ ትልቅ ጸጋ ነው እና ለአባቶቼ ለሶስቱም አባቶች እንግዲህ ይህ ሰማያዊ ስልጣን ጸጋም ነው ደስታም ነው፣ ግን ደግሞ ፈተናም አለው። እኔ ለነሱ አልነግራቸውም። ሶስቱም የወንጌል
ባለጸጋዎች ናቸው። አሁን እንደሰማችሁት በእውነት እንዲህ ያለ ፍትፍት የሆነ ቃል እግዚአብሔር ነው ያገኘ ነው። በዚህ አጋጣሚ ፕሮፌሰር አባ ኪዳነ ማርያም ብዙ መጽሐፍትን ጽፈዋል። በዓለማዊ እውቀትም ያው እንግዲህ ከስሙ እንደምትረዱት ፕሮፌሰር ናቸው። ብዙ ደክመዋል። ስለዚህ እንግዳ የሆነው የዲቁናውን ክህነት ወደ ትልቁ ምንኩስና ነው ያደረሱትና ለእነዚህ አባቶች እኔ በመክረው ነገር የለኝም። ክህነቱ ግን እንደዛ ነው፣ ስለኖርንበት ነው። እኔ በክህነቴ አልሰራሁበትም እንጂ 25 ዓመት ሊሞላኝ ጥቂት ጊዜ ነው የሆነው በክህነቱ በቅስናው። ግን ምን ዋጋ አለው? ረጅም ዕድሜ መሄዱ አይደለም ማለት እግዚአብሔርን አመስጋኝ ነኝ። እነዚህ አባቶች ግን አሁን አገልግሎታቸው ትልቅ ነው፣ ትልቅ እያገለገሉ ነው። ስለዚህ ለእነዚህ አባቶች ዝማሬ ይገባቸዋል። እሺ እንዘምር። መዝሙሩን ለመዘመር አንልም፣ ቅድም ብለናል። በከመ ዳዊት በመዝሙር በቀጥታ ወደ ቀሲስ ይርጋ የዝማሬ አገልግሎት እናልፋለን። ከዚያ በኋላ በቀጣዩ ወደ ሊቀ ዲያቆን ሄደን ከሊቀ ዲያቆን በፊት ዘማሪት ፍሬ ትዘምርልናለች። እሺ፣ አሁን በቀጥታ ወደ ቀሲስ ይርጋ ዝማሬ አገልግሎት እግዚአብሔር ካህናት፣ የእግዚአብሔር ልጆች በዚህ ሰዓት የሰበሰበን ለምስጋና ለእልልታ ለዝማሬ እንኳን አደረሳችሁ። እንኳን አባታችን ለቀዳሜ ሰማዕት ለቅዱስ እስጢፋኖስ ወርሃዊ በዓል ሁላችንን አደረሰን። አንድ ዝማሬ አብረን እንዘምራለን። አንደበቴን ያውጣ በሥላሴ ስልጣን እንዘምር። አንደበቴን ያውጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ዓይኔ በግርማው ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ
ሁሉም ቢተወኝ ቢጠላኝም ዓለም ጽናት ይሆነኛል ጌታ ለዘማሪ ቀሲስ ይርጋ ጥላሁን አምላካችን እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አሜን። እግዚአብሔር በቸርነቱ ሁላችንም ዝማሬ ተቀብሎ ጽድቁ መንግስት እንዲያወርሰን ቅዱስ ፈቃዱ ይሁንልን። እንግዲህ ዘማሪት ፍሬ ትዘምርልናለች። በሚቀጥለውም ግን ጉባኤ ሌሎች ጉባኤዎች አሉ። ለሚቀጥለው ትዘምርልናለች። አሁን ሊቀ ዲያቆን የሚያቀርብልንም ከጓደኞቹ ጋር እሱ እንከታተላለን። ከዚያ በፊት ግን አንድ መልዕክት ልንገራችሁ። የደብራችን መስተንግዶ ክፍል ኃላፊ የሆነችው ሳህለ ማርያም ማለት ይቅርታ፣ ወይዘሮ የመናኘው እናቷ አርፈው ሀዘን ላይ ናት። ስለዚህ የምትችሉ በዚሁ ከአገልግሎት በኋላ ሁላችንም ወደ ለቅሶ እንሄዳለን እና ልሄድ ትችላላችሁ። አዲሱን ማነው የሚነግረኝ? እስቲ አንድ ሰው እሺ። ከደብራችን ጸሐፊ ከአቶ አዲስ ወይም ከዘማሪ አዲስ መቀበል ትችላላችሁ። አድራሻውን ይታያችኋል። የደብራችን ዋና ጸሐፊ አቶ አዲስ አድራሻዋለሁ። የሌላችሁና ለቅሶ መሄድ የምትፈልጉ ከእሱ አድራሻውን መቀበል ትችላላችሁ። እግዚአብሔር በቸርነቱ የአስካለ ማርያምን ነፍስ ፍጹም እረፍትን ይስጥልን፣ ለመላ ቤተሰቡ መጽናናትን ያድልልን። ሌላው የዛሬ 15 ቀን አመከመየውም ልክ እንደ አሁን እንደ ዛሬ ምን አለ ቅድስት ልደታ ለማርያም በዚህ በደብራችን ታቦቷ ስላለችን ለማታውቁ ለእንግዶቻችን ታቦት እናወጣለን። ማህሌት ሊቃውንት ይመጣሉ። ከሌሊቱ 1 AM ጀምሮ ማህሌት አለ። ከዚያ ቅዳሴ አለ። ዛሬ ያያቸዋቸው አባቶች እንደ እግዚአብሔር ቸርነት ሁሉም ይገኛሉ። ብዙ ሊቃውንት ይመጣሉ። ሊቀ ጳጳሱ ብቻ በአሁኑ አይመጡም። በሚቀጥሉት በዓል መጥተው ይባርኩናል። ፕሮግራም አለ። እሳቸው መጥተው የሚባርኩን ፕሮግራሙ ተይዟል። መቼ ነው? ለየትኛው ጊዜ ነው? ያኔ ነው የምንነጋገረው። ስለዚህ ሌሎች ሊቃውንት አባቶች ይመጣሉ፣ ይባርኩናል። ሁላችንም የምስጋና መስዋዕት ለእግዚአብሔር የምናቀርብበት ልዩ ጊዜ ስለሆነ ከ15 ቀን በኋላ ፍላየሩ የዛሬው በዓል እንዳይሻማው ብለን ያለቀቅነው ተዘጋጅቷል። አሁን ዛሬ ከሰዓት ከቻልን አለዛ ነገ እንለቀዋለን። ፍላየሩን በየሚዲያው ለእናንተም ይደርሳችኋል። የቤተክርስቲያኑ ስልክ የሌላችሁ አሁን አዳዲስ ምዕመናን ስልኩ እዚህ ከስዕሉ ስር አለ። ወይም ደግሞ ዘማሪ አዲስን ብትጠይቁት ወይም ደግሞ የሰበካ ጉባኤ አባላችንን የዲያቆናቱን አባት አቶ ዳዊትን ብትጠይቁት ስልኩን የቤተክርስቲያኑን ስልክ መቀበል ትችላላችሁ። ከሌሎችም ከነባር ምዕመናን ስልክ ቁጥሩ ሴቭ አድርጋችሁ ስማችሁን በዚያ ስትልኩ እኛ መልእክት እንደዚህ ሲኖር ሁልጊዜ ፍላየር እንልክላችኋለን ማለት ነው። ቸሩ እግዚአብሔር ከእኛ ጋር ሆኖ ስለባረከን ክብርና ምስጋና ለቅዱስ ስሙ ይሁን። በቀጥታ ወደ ደብራችን ሊቀ ዲያቆንና መሪጌታ አገልግሎት እናልፋለን። ሃሌሉያ
ለደብራችን ሊቀ ዲያቆናት ናትናኤል ዳዊት፣ ለደብራችን መርጌታ፣ እንዲሁም ለወንድሞቹ ለዲያቆናቱ ሁሉ፣ ለአባቶቻችን ለካህናት፣ ለእናንተም ለሁላችሁ ለምእመናን ለሁላችንም ከእግዚአብሔር ዝማሬ መላእክት ያሰማን፣ ዝማሬ መላእክት ያሰማን። በቀጥታ ወደ ፍጻሜው ጸሎት ነው የምናልፈው። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ለዘመድንሱ ወለሕዝብ ቅዱስ ለመጻእክሙ ወለተጋባይክሙ ወለጸለይክሙ ስተዛቲ ቅድስት ቤተ ክርስቲያን እለበላይክሙ ሥጋው ቅዱሰ ወለሰተይክሙ ደሞ ክቡረ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዘሃለፈ ይምሃርክሙ ወለዘይመጽእ ይቀርክሙ በእንተ ሥጋው ሥጋ መለኮት ወእንተ ደሙ ደመ ሕግ ወሥርዓት
ኢየሱስ ክርስቶስ ወደ እግዚአብሔር ጸባዖት ወልደ ማርያም ሴት በድንግልና ሥጋ በድንግልና ሕሊና ትምት ለዓለመ ዓለም አበዊ ካህናት ወአኀዊ ዲያቆናት አግብርት በአእማደ እግዚአብሔር በበስምክን በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦም ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ማእሰረ ኃጢአት እግዚአብሔር ይፍታ። Bye.